በመጀመሪያ በምንም ነገር ፈጣሪን ማስቀደም ነው። የትኛውም ሁኔታ ላይ ፈጣሪን ከፊት ካስቀደምሽ ወርቅሽ አትወርቂም። በልብሽ ቀና መሆን አለበት። ለጓደኛሽም ይሁን ለጎረቤትሽም ይሁን አብሮ ለሚሰራሽ ልብሽ ቀና መሆን አለበት። ስራሽን አክብረሽ ምትሰሪ ከሆነ ሁሌም ውጤታማ ነሽ። ፈጣሪሽን የምትወጂ የምታከብሪ የምትፈሪ ከሆነ ሁሌም ውጤት ካንቺ ጋር ናት። ጀግናዋ አትሌት ትዕግስት አሰፋ ባስመዘገበቻቸው ታላላቅ ድሎች ብቻም ሳይሆን ከምትታወቅበት የአትሌቲክስም ዘርፍን ባሻገር የሚያስደንቅ ሰብዕና ያላት ሰው ነች። ሰው ስላችሁ ሰዋዊነት በቅጡ የተረዳች ያደገችበት ማህበረሰብ ሴት የምታከብር ፈሪሃ ፈጣሪ ያደረባት ብልህ ሴት ነች። ብዙዎች ትዕግስትን በፓሪስ ኦሎምፒክ ለሀገሯ ባስገኘችው ሜዳሊያ ነው ይበልጥ የሚያውቋት። በተለይ ከኔዘርላንዳዊቷ ሲቨን ሀሰን ጋር አንገት ለአንገት ተናንቃ በመጨረሻ ሁለተኛ ደረጃን ይዛ ስታጠናቅቅ ነው ብዙዎችን የሚያስታውሷት። ከሳምንት በፊት ደግሞ በለንደን ማራቶን በሚያስደንቅ ብቃት ሪከርድ ጭምር ሰብራ ማሸነፏ ስለ ትዕግስት ይበልጥ እንድንነጋገር እድል ፈጥሮልናል። በዚህ አጭር የመረጃ ሰዓታችንም ትዕግስት አሰፋ በተለይ ከአትሌቲክስ ውድድር ባሻገር ስላለው ባህሪዋና ሰብዕናዋ እንዲሁም ደግሞ አስደናቂ ህይወቷ ቅልብጭ ያለ መረጃ እናጋራችኋለን። በሌላ መረጃ ደግሞ በሳምንቱ መጨረሻ የተደረጉ ውድድሮች ላይ አትሌቶቻችን ከፍተኛ ድል ማግኘታቸው የሚታወቅ ነው። ታዲያ ይህ ድል ሀገርን ከመወከልና ከፍተኛ የገንዘብ ሽልማት ከማግኘት ባለፈም አንድ ትልቅ ውጤትም አስገኝቶላቸዋል። ይህ ትልቅ ድል ምንድን ነው? በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ነው። ዛሬ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በይፋ ተጀምሯል። በሻምፒዮናው ላይ የሚጠበቁ ነገሮች ምንድናቸው የሚሉና ተያያዥ መረጃዎችን እናጋራችኋለን። ኢትዮጵያ የጀግኖች መፈልቂያ ሀገር ነች። ቀደምት ጀግኖች ኢትዮጵያን ከውጭ ወራሪ ኃይሎች ህይወት ጭምር ከፍለው ነጻይቱን ኢትዮጵያ ለቀጣይ ትውልድ አስተላልፈዋል። በቀደመው ታሪካችንም ትልቅ ቦታ የሚይዘው ይኸው ቀደምት አባቶች ለኢትዮጵያ ነጻነት ያደረጉት ተጋድሎና የአርበኞችን አይበገሬነት ቀዳሚውን ስፍራ ይይዛል። ያለምንም ጥርጥር የቀደምት አባቶች አርበኝነት መንፈስ ወደ ቀጣዩ ትውልድ ተላልፏል ከተባለ ሊሆን የሚችለው በአትሌቲክስ በኩል ነው። አሁን አትሌቶቻችን አርበኞቻችን ናቸው። የወደቀውን ባንዲራ በዓለም መድረክ ከፍ ብለው የሚያውለበልቡ፣ የደበዘዘውን ሀገራዊ ስሜት መልሶ እንዲያንሰራራ የሚያደርጉ፣ በተለያዩ ቀውሶች ምክንያት የተከፋፈለ የሚመስለው አንድነታችን መልሶ ህብረት እንዲፈጥር የሚያስችሉት እኚሁ ጀግኖች አትሌቶቻችን ናቸው። ትዕግስት አሰፋም ትልቅ አርበኛ ነች። ሀገሯን የምትወድ ያሳደጋትን ማህበረሰብ ሴት የምታከብር የወጣችበትን ማህበረሰብ የዋህነት ጎልቶ የሚታይባት ሰው ነች። ትዕግስት ከአትሌቲክስ ውድድር ባሻገር ሰው አክባሪ ፈሪሃ እግዚአብሔር ያደረባት ትሁትና ሁልጊዜም ራሷን ለማሻሻል የምትተጋ ሴት ነች ይላሉ ትዕግስትን በቅርበት የሚያውቋት ወዳጆቿ። ከላይ በሰማችሁት ቪዲዮም ላይ ይህንኑ ትህትናዋና ፈሪሃ እግዚአብሔር ያደረባት ብልህ ሴት መሆኗን በግልጽ ያሳያል። ጀግናዋ አትሌት ትዕግስት አሰፋ ገና 28 ዓመቷ ሲሆን ተወልዳ ያደገችው በኦሮሚያ ክልል ሆለታ ውስጥ ነው። ከዚህ ቀደም የአጭር ርቀት ሯጭ የነበረችው ትዕግስት አሰፋ በተለይ በ800 ሜትር ውድድር ከ11 ዓመት በፊት በስዊዘርላንድ ማሸነፏ አይዘነጋም። እንዲሁም በ2013 በአምቦስ ላይ በ800 ሜትር የነሐስ ሜዳሊያ ማሸንፋለች። ፊቷን ሙሉ በሙሉ ወደ ማራቶን ያዞረችው ትዕግስት በ2022 እና በ2023 የበርሊን ማራቶን አንደኛ በመውጣት የወርቅ ሜዳሊያ አሸንፋለች። እንዲሁም የአምናው የለንደን ማራቶን ሁለተኛ በመውጣት የብር ሜዳሊያ ያሸነፈችው ትዕግስት ዘንድሮ ግን ዓለምን ባስደነቀ ብቃት አሸናፊ መሆኗ የሚታወስ ነው። ጀግናዋ አትሌታችን ትዕግስት አሰፋ በ45ኛው የለንደን ማራቶን ከመጀመሪያው እስከ መጨረሻው ከመሪዎቹ ተርታ ተሰልፋ በስተመጨረሻም የዓለም አትሌቲክስ አፍቃሪያንን ማስደመም ድንቅ ብቃት ማሸነፏም ይታወቃል። ብቃቷ ታላላቅ የዓለም ሚዲያዎች በሳምንቱን ሙሉ ሲያሞግሱላት ነበረ። የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊዋ ትዕግስት በለንደን ማራቶን ቀዳሚ ሆና ለመግባት የፈጀባት ጊዜ 2 ሰዓት ከ15 ደቂቃ ከ50 ሴኮንድም
ነበረ። ይህም ወመንስ ኦንሊ ወርልድ ሪከርድ በሚለው ዘርፍ አዲስ የዓለም ሪከርድ ሆኖ መመዝገቡም የሚታወቅ ነው። ታዲያ አትሌት ትዕግስት ከፍቅረኛዋ ከኢዮቤልያስ ጋርም ለዓመታት የቆየና ጥሩ የፍቅር ግንኙነት ያላት ሲሆን ቤተሰቦቿም ሁልጊዜም እሷ ትልቅ ደረጃ እንድትደርስ ጉልህ ሚና ተጫውቷል። ታዲያ ይህች ታላቅ አትሌት በውድድር መድረክ ብቻም ሳይሆን ከውድድር ባሻገርም የምትደነቅ ሴት ነች። አራያ ልትሆንም የምትችል ታዋቂ ሴት ነች። የቲጂ ሌላኛዋ ከፍታዋ ያልነውም ይኸው ጉዳይ ነው። በሌላ መረጃ በሳምንቱ መጨረሻ የተደረጉ ውድድሮች ላይ አትሌቶቻችን ከፍተኛ ድል ማግኘታቸው የሚታወቅ ነው። ታዲያ ይህ ድል ሀገርን ከመወከልና ከፍተኛ የገንዘብ ሽልማት ከማግኘት ባለፈ አንድ ትልቅ ውጤት ማስገኝቶላቸዋል። ይህ ትልቅ እድል የፊታችን መስከረም ላይ በጃፓን ቶኪዮ ለሚደረገው የዓለም አትሌቲክስ ሻምፒዮና መሳተፍ የሚያስችል ምርጥ ሰዓት ለማስመዝገብ እድል መፍጠሩ ነው። በቻይና ሻንጋይ በዳይመንድ ሊግ የወርቅ ሜዳሊያ ያሸነፈው በሪሁ አረጋዊ ከውድድሩ በኋላ በሰጠው አንድ ቃለ መጠይቅ ቀጣይ ዓላማ ምንድነው ተብሎ ለተጠየቀው ጥያቄ በዓለም አትሌቲክስ ሻምፒዮና ላይ መሳተፍና በሻምፒዮና ውጤታማ መሆን ሲል መልሰዋል። የሁሉም አትሌቶች ሊባል በሚችል ደረጃ ቀጣዩ ግባቸው በዚሁ ጃፓን ቶኪዮ ላይ በሚደረገው የዓለም አትሌቲክስ ሻምፒዮና ላይ መሳተፍ የሚያስችላቸውን ሰዓት ማስመዝገብ ነው። ከዚህ አንጻር በዚህ ሳምንት ጀግኖች አትሌቶቻችን ወደ ግባቸው የሚወስዳቸው ትኬት የቆረጡ ይመስላል። ለአብነትም በሪሁ አረጋዊ ቅዳሜ ዕለት በሻንጋይ በተደረገው የ5000 ሜትር የወንዶች ውድድር 12 ደቂቃ ከ50 ሴኮንድ ከ45 ሴኮንድ ለማጠናቀቅ ውድድሩን በአንደኝነት ከማሸነፉም በላይ በሪሁ የዓመቱን ምርጥ ሰዓት ማስመዝገብም ችሏል። በዚህ የ5000 ውድድር ኩማ ግርማና መዝገቡ ስሜም የግል ምርጥ ሰዓታቸው በማስመዝገብ ጭምር ሁለተኛና ሶስተኛ በመውጣት ውድድራቸውን መጨረሳቸው ለቀጣይ የዓለም አትሌቲክስ ሻምፒዮና ለመሳተፍ ጥሩ አጋጣሚም ነው። በሌላ በኩል በሚያሚ በተደረገው የግራንድ ስላም ትራክ ውድድር ላይ አትሌት መዲና ኢሳና ፍሬወይኒ ኃይሉም ለዓለም በጉጉት እየተጠባበቀው ላለው የዓለም አትሌቲክስ ሻምፒዮና ተሳትፎ ትኬት የቆረጡም ይመስላል። ከዓለም ዋንጫና ከኦሎምፒክ ውድድሮች ቀጥሎ ትልቅ ቦታ የሚሰጠው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን በከፍተኛ ደረጃ የሚጠበቁበት ውድድር ነው። ትዕግስት አሰፋን በለንደን ማራቶን ላይ ማሸነፏን ተከትሎ በጃፓን ቶኪዮ በሚደረገው የዓለም አትሌቲክስ ሻምፒዮና ላይ እንደምትወዳደር ታውቋል። ከትዕግስት በተጨማሪ ሱቱሜ አሰፋና መገርቱ አለሙ በዚህ ውድድር በማራቶን ዘርፍ የሚሳተፉ ይሆናሉ ተብሏል። በወንዶች ማራቶን ደግሞ አትሌት ታምራት ቶላ፣ አትሌት ታደሰ ታከለ፣ አትሌት ሚልኬሳ ነጋሽ ኢትዮጵያን ወክለው በጃፓን የዓለም አትሌቲክስ ሻምፒዮና ሊሳተፉ እንደሚችሉ ይጠበቃል። በሌላ መረጃ ደግሞ የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በይፋ ተጀምሯል። እስከ ፊታችን ግንቦት 03 2017 ድረስ የሚቆየው ይህ ውድድር በከፍተኛ ድምቀት በኢትዮጵያ ስፖርት አካዳሚ እየተደረገ ይገኛል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ቀደም ባሉት ዓመታት ሀገራችን በአህጉራዊ በዓለም አቀፍና በኦሎምፒክ የውድድር መድረኮች በመሳተፍ ድል የተቀዳጁ ብሔራዊ ሰንደቅ ዓላማችንን ከፍ ብሎ እንዲውለበለብ ያደረጉ ጀግኖች አትሌቶች ተሳትፈው ያለፉበትና የሚሳተፉበት አንጋፋ ሻምፒዮና መሆኑ ይታወቃል። የሻምፒዮናው ዓላማም ከሴፕቴምበር ማለትም ከመስከረም 13 እስከ 21 2025 በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና አትሌቶች አቋማቸው እንዲመዝኑ የሚያስችልም ነው ተብሏል። ለአትሌቶች የውድድር ዕድል ለመፍጠር ተተኪ አትሌቶችን ለማፍራትና የተሻለ ውጤት ያስመዘገቡ አትሌቶችን በሽልማት ለማበረታታት መሆኑንም ፌዴሬሽኑ አስቀድሞ በሰጠው መግለጫ አመላክቷል። በተጨማሪም በዓለም አትሌቲክስ ደረጃ ኮርስ የወሰዱ 80 ዳኞች ውድድሩን እንዲመሩም ታጭተዋል። በሻምፒዮናው 536 ሴቶች፣ 843 ደግሞ ወንዶች በአጠቃላይ 1379 አትሌቶች ይሳተፋሉ። እንዲሁም ክልሎችና ከተማ አስተዳደሮች 31 ክለቦችና ተቋማት ብዙ ታዋቂ አትሌቶችን በዛሬ በተጀመረው ውድድር እንደሚሳተፉ አስቀድሞ ተገልጿል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ። ቻው ቻው።